ተወዳጁ የእንግሊዝ ፕሪሚየር ሊግ በተለያዩ የአውሮፓ ከተሞች በተደረጉ የተለያዩ ጨዋታዎች የተለያዩ ውጤቶች ተመዝግበውበታል። ከነዚህ መካከል መሪው አርሰናል ሰንደርላንድን በሜዳው እና በደጋፊ ፊት ጋብዞ 3-0 በሆነ አስተማማኝና ሰፊ ውጤት አሸንፎ ሸኝቶታል። እንግዲህ ሌሎችም ውጤቶች ተመዝግበዋል። ማንቸስተር ዩናይትድ አሁንም በውጤት በአማረ ውጤት ግስጋሴው መቀጠሉን ቀጥሏል። ማይክል ካሪክ አስደናቂ የሆነ አጀማመር እያስቀጠለ ነው ብሎ መናገር ይቻላል። እንዲሁ ለመጠቆም ያህል ነው። በዋናነት ግን ስለ አርሰናልና ስለ ሰንደርላንድ ጨዋታ ትንሽ ቆም ብዬ ለማውራት እሞክራለሁኝ። ሌሎችም የተደረጉ ውጤቶች ነበሩ። ቼልሲም አሸንፏል። አሁን የቼልሲ ማሸነፍና የማንቸስተር ዩናይትድ ማሸነፍ ያው ለቢግ ፎር ለአራተኛ የሚደረግ ትንቅንቅ ነው። በእርግጥ በእግር ኳስ በሂሳባዊ ስሌቱ በዋንጫ ፉክክር ውስጥ አሉ ብሎ መናገር ይቻላል። ነገር ግን የዋንጫ ፉክክሩ ከነሱ ትንሽ ወጣ ያለ ይመስላል። አርሰናል በማንቸስተር ሲቲ እና በአስቶን ቪላ መካከል ነው ሊሆን የሚችለው። ምናልባትም ጨዋታዎች እየቀነሱ ነው። 14 ቀረ ስንል 13፣ 12 እያለ ሊጉ እየተገባደደ የጨዋታ ቁጥሩ እየቀነሰ በሄደ ቁጥር ከዚህ በፊት የተሰበሰቡና አሁን እጅ ላይ ያለው ውጤት ነው ትልቅ ዋጋ የሚኖረው። በነገራችን ላይ አስቶን ቪላ ነጥብ ጥሏል። ስለዚህ ያው የዋንጫ ተፎካካሪነቱ የእሱን ጥያቄ ምልክት ውስጥ እየገባ ነው። ምናልባት ማንቸስተር ሲቲ ነገ ሊቨርፑልን የሚያሸንፍ ከሆነ ነው ይበልጥ አጓጊ የሚሆን። አለበለዚያ ግን ትንሽ ነጥብ ጋፑ እየሰፋ እንደውም በእንግሊዝ ፕሪሚየር ሊግ ያልተለመደ ባህል ሆኖ የነጥብ መስፋት ትንሽ የተወዳጅነቱ እንዳያቀዘቅዘው ሁሉ ያስፈራል። ለማንኛውም አርሰናል ዛሬ በሰንደርላንድ ይፈተናል የሚል የብዙዎች ግምት ነበረ። ነገር ግን በአስተማማኝ ሁኔታ አርሰናል 3-0 በሆነ ውጤት አሸንፏል። ጎሎቹን ተቀይሮ የገባው ቪክተር ዮከሬሽ እና ዙቢሜንዲ አስቆጥረዋል። ዙቢሜንዲ በመጀመሪያው አጋማሽ ነው አንዷን ጎል ያስቆጠራት። በእረፍት 1-0 በሆነ ውጤት ነበር የተለያዩት። እንግዲህ ቪክተር ዮከሬሽ እና የካይ ሃቨርት ጥምረት በብዙዎች ዘንድ እየተደነቀ ይገኛል። እንግዲህ እኔ አይደለም ያልኩት፣ የዓለም አቀፍ ሚዲያዎች ሁሉ እያስተጋቡት ነው። የነ ቤርካም እና የነ ቴሪ ኦነሪን ጥምረት ሁሉ ከእነሱ ጋር እያነጻጸሩ ማየት ጀምረዋል ይመስላል። ምክንያቱም ካይ ሃቨርት እና ቪክተር ዮከሬሽ በተሰለፉበት አጋጣሚ ነው እንግዲህ ቪክተር ዮከሬሽ ትንሽ ገግሞበት ወይም ጠፍቶበት የነበረ የጎል መንገዱ ሞር ክፍት እየሆነለት ጎል ማስቆጠር እየቻለ የተስተዋለበት ጊዜ ካይ ሃቨርት አብሮት በተሰለፈበት ጊዜ ነው እና አሁን ብዙ ጊዜ እንደምንለው እና ማነው ማይክል አርቴታ በግልጽ እንደተናገረው ቪክተር ዮከሬሽ ኳስ የሚመግበው ይፈልጋል። ኳስ የሚመግበው ካገኘ ጨራሽ አጥቂ ስለመሆኑ ምንም አይነት መስካሪነት አያስፈልግም። ያለፈውን ዓመት በአውሮፓ መድረክ ያሳለፈውን የውድድር ዓመት ብቻ ማስተዋል በቂ ነው ብለዋል። እንግዲህ ከፖርቹጋል ሊግ የመጣ ነው። የፖርቹጋል ሊግ ደግሞ ያን ያህል አይደለም። ብዙ የሚነሱ ነገሮች አሉ። የእንግሊዝ ፕሪሚየር ሊግ እና የፖርቹጋል ሊግ አንድ አይደለም የሚሉ አሉ። ኦፍኮርስ አንድ አይደሉም። ግን ቪክተር ዮከሬሽ በፖርቹጋል ሊግ ብቻ ሳይሆን ይጫወትበት የነበረው ስፖርቲንግ ሊዝበን የአውሮፓ ቻምፒየንስ ሊግ ተሳታፊም ተፎካካሪም ስለነበረ በአውሮፓ መድረክ ከሌሎች ክለቦች ጋር በአጠቃላይ በአውሮፓ በትልቁ መድረክ ያሳየ የነበረው እንቅስቃሴ እና ጎል የመጨረስ ብቃቱ በዛ ሊግ ብቻ የተወሰነ እንዳልሆነ እና የልጁን ጨራሽነት ብዙም ጥያቄ ምልክት ውስጥ የሚያስገባ ነገር እንደሌለ፣ ተፈጥሯዊ አጥቂም እንደሆነ፣ ስኪልፉል እንደሆነ፣ ቶፕ ስትራይከር እንደሆነ ቪክተር ዮከሬሽ ያስቆጠራቸው ጎሎች ብዛት ብቻ ሳይሆን የልጁ የተለያዩ በታላላቅ መድረኮች ያሳየው እንቅስቃሴ መስካሪ ነው። ለዚህም ነው አርሰናል በጣም ለአስጨራሽ በሆነ ድርድር ውስጥ ገብቶ ትክክለኛውን 9 ቁጥር ለማግኘት በክረምት የዝውውር ወቅት ተፋልሞ ያመጣው ወደ ክለቡ። ስለዚህ ይሄ ልጅ ወደ አርሰናል ከመጣ በኋላ ግን እንደተጠበቀው ወዲያውኑ ጎል ማምረት ባለመጀመሩ ምክንያት የተለያዩ ሀሳቦች ሲንሸራሸሩ ነበር። በእርግጥ ኳስ አዋቂዎች፣ ኳስ ተንታኞች ስለ ቪክተር ዮከሬሽ ሲያወሩ ቪክተር ዮከሬሽ ጎል ከመጨረስ ኳስና መረብን ከማገናኘት ባለፈ በአንድ ቡድን ውስጥ የሚሰጠውን ጠቀሜታ ጠለቅ ብለው ሲመለከቱ ብዙ ትንተናዎችን አይቻለሁ በበኩሌ እና የቡድን ሚዛን የሚጠብቅበት ቦታ ሳይመርጥ አካሎ የሚጫወትበት ቡድን ሲጠቃ አብሮ የሚከላከልበት መሀል ላይ ኳስ መያዝና ኳስ ማረጋጋት ሲኖርበት በዛው ልክ ተጋፍቶ ኃይል የተቀላቀለበት ጨዋታ
በሚያስፈልግበት ጊዜ ተጋጭቶ የሚጫወትበት ደም የሚሰጥበት ይሄ በጣም ከሬጁ ከዛም ባለፈ ደግሞ ያለቀለት ኳስ ደግሞ ከተሰጠው ደግሞ አይምርም፣ ያው ጎል ያገባል። በአርሰናል ቤት የተጠበቀውን ያህል ጎል አላስቆጠረም ነው እንጂ ጎል አላስቆጠረም ማለት አይደለም። ስለዚህ የተለያዩ ጎል በፕሪሚየር ሊጉም በተለያዩ በአውሮፓ ቻምፒየንስ ሊግም በሁሉም ሊጎች ጎል ማስቆጠር ችሏል። ግን ቁጥር መጠኑ ላይ ጥያቄ ነው። በዚህ ልክ አይደለም። ከዚህ በላይ ጎሎችን ማምረት ይኖርበታል ነበር የብዙዎቹ ሀሳብና አስተያየት እና እንግዲህ ወደዛ መንገድ እየመጣ ይመስላል። አንደኛ ጊዜ ይፈልጋል ይሄ ልጅ፣ ሁለተኛ ትክክለኛ አጣማሪውንም ይፈልጋል፣ ኳስ የሚመግበው ይፈልጋል። ጎል አስቆጣሪ ነው። ዝም ብሎ ከየትም ቦታ ላይ ወስዶ ጎል ሊያስቆጥር አይችልም። ትክክለኛ ቦታው ላይ የአጥቂ ስፍራው ላይ ቦታ አመቻችቶ ራሱ ሲጠብቅ ጎል የሚመግበው ሰው፣ ኳስ የሚመግበው ሰው ይፈልጋል። ከዛ በኋላ ጎል ይጨርሳል እንደ አጥቂነቱ ማለት ነው እና ይሄ ነው ዋናው ነገር። አሁን ከቪክቶር ዮኬሬሽ የሚፈለገውን ነገር አርሰናል እያገኘ ማግኘት የጀመረበት ጊዜ ይመስለኛል። ምክንያቱም አሁን ዛሬ 2 ጎል ያስቆጠረው ከ70 ምናምንኛው ደቂቃ በኋላ ተቀይሮ ከገባ በኋላ ነው ይሄን ማድረግ የቻለው። ስለዚህ አሁን ሙሉ 90 ደቂቃ መጫወት ተቀይሮ መግባት ምናምን አይደለም ዋናው ነገር በሚጫወትበት ጊዜ ታይሙን ጠብቆ ጊዜውን ጠብቆ ጎል የሚመግበው ካገኘ ግን ጎል ኳስና መረብን ማገናኘት የሚችል አቅምና ስኪል እንዳለው ግን ከዚህ በላይ ምንም ማሳያ የለውም እና 20 እና 30 ደቂቃ ባልሞላ ጊዜ ውስጥ 2 ጎሎችን አስቆጥሮ የቡድኑን አሸናፊነት አረጋግጦ የወጣበት ሁኔታ ነው ያለና ዛሬ ስለ ቪክቶር ዮኬሬሽ እኔ ራሱ ፐርሰናሊ የምር ነው የምላችሁ አልደምቃችሁም፣ ደስ ብሎኛል በጣም። ስለዚህ በአጠቃላይ የቡድኑ ምንድነው የጨዋታው እንቅስቃሴ ላይ ያው አርሰናል በሜዳውና በደጋፊ ፊት የተጫወተ ያ የመከላከል ሚዛናዊነቱ አሁንም ቢሆን አለ። 1-0 እየመሩ እያለ እንደውም ምን ል ነበረ፣ አሁንም ይሄ ፍርሃት አልለቀቀም። በአርቴታ በኩል መከላከልን መሰረት አድርጎ እየተጫወተ ነው አርሰናል። ማጥቃት አለበት፣ ወደፊት ፎርዋርድ መጫወት አለበት እያልኩ እያሰብኩ ነበረ በውስጤና ከሁለተኛው አጋማሽ በኋላ በተለይም ከቅያሪ ማርቲኔሊ እና ቪክቶር ዮኬሬሽ ከገቡ በኋላ ትንሽ የጨዋታ ቴምፖ ተቀየረ እና ጎሎችም ተቆጠሩ። በሚፈለገው መጠን 3-0 በሆነ ውጤት ታሸንፈው ወጥተዋል። ስለዚህ እንዲያው ወደ መከላከል በማመዘናቸውም ጭምር ኳሱን የለቀቁላቸው ይመስለኛል እና የኳስ ቁጥጥራቸው ራሱ 50.5 በመቶ ሰንደርላንዶች በላይ ነበሩ። ስታቲስቲክስ በጣም ገርሞኛል። ከዛ ውጪ በሙከራ ረገድ አርሰናል የተሻለ ነበር። ወደ 16 ሙከራዎችን አድርጓል። ከዚህ ውስጥ 5ቱ ኢላማቸውን የጠበቁ ነበሩ። 3ቱን ወደ ጎልነት ቀይሮ 3-0 አሸንፎ ወጥቷል። ሰንደርላንድ 5 ኖርማል ሙከራዎችን ተራ ሙከራዎችን ሞክሯል። 3ቱ ግን ኢላማቸውን የጠበቁ ነበሩ፣ ግን አንድ ማስቆጠር አልቻለም። ስለዚህ አርሰናል ትልቁ ድል ዛሬ አንደኛ 3-0 በሆነ ሰፊ ውጤት ማሸነፉ፣ ሁለተኛ ቪክቶር ዮኬሬሽ እና የካይ ሃቨርትዝ ጥምረት ወደፊትም ትልልቅ ጨዋታዎችን በአሸናፊነት ለመቀጠል ትልቅ ምልክት የሰጡ መሆናቸውና ዮኬሬሽ ወደ ጎል ማምረቱ ትራክ ውስጥ መግባቱ ይሄ እንደ ትልቅ ዜና የሚወሰድ ነገር ነው። ጎሉም 3 ንጹህ ጎል ማለት ቀላል አይደለም። በጎል ዲፈረንስ ዋንጫ ማንሳት የተቻለበትን ታሪክ ስላለ የጎል ዲፈረንስ የጎል ቁጥር በነገራችን ላይ እንደ ቀላል አይታይም። በተለይ እንደ እንግሊዝ ፕሪሚየር ሊግ አይነት ታይት የሆነ ፕሮግራም ላይ እና ባነው ታይት የሆነ ምንድነው በተቃራኒ ውጤት አንዳንዴም በተመሳሳይ ነጥብ ሊያልቅ ይችላል የውድድር ዓመቱ የሊጉ የውድድር ዓመት ማለት ነውና ስለዚህ ይሄ በጣም ምርጥ ነገር ነው። ሁለተኛ የካራባኦ ካፕ ፍጻሜ ባረጋገጡበት ማግስት በጣም ከባድ ጨዋታ ነው ከቼልሲ ጋር ያደረጉ ባለፈው ሳምንት እና መዳከም ሳይታይባቸው የተወሰኑ ደግሞ ወሳኝ ተጫዋቾች እንደነ ሳካ እንደነ ኦዲጋርድ አይነት ተጫዋቾች እንደ ሚኬል ሜሪኖን ጨምሮ ሳይኖሩ በጉዳቱ ነው። በዚህ አይነት ከሬጅ በዚህ አይነት አቅም ማሸነፍ መቻላቸውም እንደዚሁ ቀጣይ ጨዋታዎችንም እያሸነፉ እንደሚቀጥሉ እጅግ ተስፋ ሰጪ የሆነ ነገር ነው። ስለዚህ ይሄ በጣም ትልቅ ፖይንት ነው ብዬ አስባለሁኝ። አርሰናል የዛሬው ድሉ በብዙ መንገድ የሚመለዘን ነው። ዛሬ ነጥቡን ሴኪዩር አድርጎ የነገ የሲቲን ጨዋታ ደግሞ ዘና ብሎ ለማየት አሸነፈም ተሸነፈም ጭንቅ የለም አርሰናል ካልጣለ። ምክንያቱም ስቲል 6 ነጥቡ ክሊር ነው እንደተጠበቀ ነው ማንቸስተር ሲቲ እንኳን ቢያሸንፍ። ስለዚህ ይሄ ለአርሰናል በጣም ወሳኝ ነው። የዛሬ ነጥቡ የዛሬ የማሸነፍ እድሉ በጣም ጠቃሚ ነው ብሎ ማለት ይቻላል። ስለዚህ የእንግሊዝ ፕሪሚየር ሊግ እንደዚህ አጓጊ ሆኖ መቀጠሉን አይ ቲንክ ይቀጥላል። ሲቲም ነገ እናየዋለን እንግዲህ ያለውን ነገር። በቀጣይም ድል አርሰናላችን።
በጣም ምርጥ ነበር ዛሬ፣ በጣም ምርጥ ነበረ። ደስ ይላል።